ቤተሰቦቻችን እንደምን አላችሁ? 2 ዓመት ደርሰናል። በጣም እናመሰግናለን። ያው ከእናንተ ጋር ሆነን ነው ይህንን ያሳካነው። በያላችሁበት ሁሉ ሰላማችሁ ነው። ላይት እንደዚህ በስልኬ ምናምን የተጠቀምኩላ ነው እየሰራሁላችሁ ያሉት። እንዴት ናችሁ? ዛሬ ቅዳሜ ነው። ወጡ በቅቤ ነው። ዲያስፖራ ቤተሰቦቻችን በሙሉ በመላው ሀገር ተበትናችሁ እናት፣ አባት፣ እህት፣ ወንድም፣ ዘመድ አዝማድ ሰው ለማድረግ እየተንተፋተፋችሁ ያላችሁ ወደ ሀገራችሁ እየመጣችሁ ያላችሁ በሙሉ እንኳን ወደ እናት ሀገር ወደ ኢትዮጵያችን በሰላም መጣችሁ። ከመጣችሁ አይቀር ማየት ያለባችሁን በተለይ በአሁኑ ሰዓት ልታያቸው የሚገቡ 5 አስገራሚ ቦታዎችን ነው ማሳያችሁ። ያው 2026 ነው። በመላው ውጭ የምትገኙ ኢትዮጵያውያን በሙሉ እንኳን ለአዲስ ዓመት በሰላም አደረሳችሁ። ያው 2 አዲስ ዓመት እንደምታከብሩ እንደ ኢትዮጵያ እድለኞች ናችሁ። ኤኒ ሃውስ 5 ኢትዮጵያ ውስጥ ልታያቸው የሚገቡ ቦታዎችን ላሳያችሁ ነው። አንደኛዋና የመጀመሪያዋ ትውልድ ሀገሬ ትውልድ መነሼ መዲናይቱ አዲስ አበባ ነው ማስጎበኛችሁ። አዲስ አበባ በ534 ስኩዌር ኪሎ ሜትር ስፋት ላይ ያለች የአፍሪካ የዲፕሎማቲክ ካፒታል የሆነች ከ127 በላይ ኦልሞስት ከ130 በላይ አካባቢ ናቸው በአሁኑ ሰዓት ኤምባሲዎችን ይዛ በጣም ብዙ ልታያቸው የሚገቡ ብዙ ነገሮች አሉ። በጣም የተደባበቁ ነገሮችም አዲስ አበባ ላይ አሉ። እናሳ ወደ ቪዲዮአችን ይመቻችሁ። ይህ ድንቅነሽ አፍሪካ ነው። ሰብስክራይብ አድርጉት። 2 ዓመት እኮ ሞልቶናል ጋይስ። ኧረ ሰብስክራይብ ባካችሁ ሰብስክራይብ። ሌትስ ጎ። ይህን የመሰለ ውበት የምታገኙት በ2023 የዓለም ምርጡ የቱሪዝም መንደር ተብሎ የተጠራው ወንጪ ሐይቅ ከአዲስ አበባ 146 ኪሎ ሜትር ርቀት ላይ ብቻ በአምቦ መስመር ከፈለጋችሁ በወሊሶ መስመር ፍጹም ሰላማዊ የሆነ መንገድ ነው። ወደዚህ መታችሁ ማየት ካለባችሁ ኢትዮጵያ ውስጥ በአንደኝነት ከአዲስ አበባ ቀጥሎ በሁለተኝነት ብላችሁ ያዙልኝ መታችሁ ማየት አለባችሁ። ቦታው ተራራማ ስለሆነ ያው ጥሩ መኪና ያስፈልጋችኋል። በማንኛውም መኪና ትሄዳላችሁ፣ ግን ዳገታማ ነው። በአምቦ በኩል ከመጣችሁ አሪፍ ጊዜን የምታሳልፉበት አስደናቂ የሆነ ስፍራ ነው። በአሁኑ ሰዓት በጣም ብዙዎች እየተመሙበት እየፈሰሱበት ያለው የቱሪስት ዴስቲኔሽን ነው። ማደር ከፈለጋችሁ ግን ቀድማችሁ አልጋ ብትይዙ ይመረጣል። ወንጪ እጅግ በጣም የሚያምር ለጉብኝታችሁ፣ ለእይታችሁ፣ ለቤተሰብ ከጓደኛ ጋር ልምጣ ካላችሁ የሚገርም ጊዜ የምታሳልፉበት ነው። አድራችሁ ብትወጡ እንመክራለን። አይ ደርሰ መምጣት ነው የምፈልገውም ካላችሁ ግን በሌሊት ወጣ ብላችሁ ደርሳችሁ መምጣት ትችላላችሁ። ፈርስ መጋለብ ትችላላችሁ። ብዙ ቪዲዮ ባይኖረኝም ግን በቀጣይነት በሶስተኝነት ሪኮመንድ የምናደርጋችሁ ቦታ ሐዋሳ ነው። ሐዋሳ እንደ ድሮ እንደምታቋት አሁንም ሰላማዊ የምታምር ንጹህ ከተማ ነች። ሐዋሳ ወደ ሐዋሳ መሄድ ትችላላችሁ። ሐዋሳ ከአዲስ አበባ 275 ኪሎ ሜትር ርቀት ላይ ትገኛለች። ከሻሸመኔ ቀጥሎ ወደ ሐዋሳ ስትሄዱ አሳ አለላችሁ፣ ሐይቋ አለላችሁ፣ ውብ ተፈጥሮ አለላችሁ። ከዛ ቀጥሎ ደግሞ በአራተኝነት የምንመክራችሁ ወደ አፋር ሰንሴት ወይም ፀሐይ ስትገባ ጀንበርን ለማየት ፍጹም የሚገርም የሆነ ምድር ላይ እንደዚህ አይነት ቦታ መኖሩ በራሱ በአይናችሁ ሄዳችሁ የምትመሰክሩበት አስደናቂ ቦታና አስደማሚ ቦታ ነው። በተለይ በቅርቡ ፈንድቶ ዓለምን ያስደነቀው ዳሎልና ኤርታሌ ወደ አፋር ወደ ሰሜን ምስራቅ ሄዳችሁ ይሄን የሚያስደንቅ ቦታ ማየት ትችላላችሁ። ከዳሎል ከኤርታሌ የማይረሳን ጊዜ የማይረሳን ፎቶግራፍና ቪዲዮዎች በመያዝ ለቤተሰቦቻችሁ ለጓደኞቻችሁ ይሄ ኢትዮጵያ ውስጥ ነው ብላችሁ የምትናገሩበት ፕራውድ የምታደርጉበት ሄዳችሁ ደርሳችሁ እንኳን መከርከኝ እንኳን ሄድኩኝ ብላችሁ የምትመሰክሩበት ቦታ ነው። በአምስተኝነት ወይም በአራተኝነት በሚባል ደረጃ አርባ ምንጭ መሄድ አለባችሁ። አርባ ምንጭ እውነት ለመናገር በሁለተኛ ደረጃ ወይም በሶስተኛ ደረጃ ማስቀመጥ ትችላላችሁ። የመጣችሁ በሙሉ አርባ ምንጭን ሳታዩ መሄድ አይቻልም ማለት ላወዳለሁ። በጣም የተለየ ምድር ከአባያና ጫሞ ሐይቆች ላይ እነዚህን ፊሸግሎች ታያላችሁ። እነዚህ ፊሸግሎች አፍሪካን ፊሸግል ይባላሉ።
ወደ አርባ ምንጭ ወደ ጫሙ ሐይቅ ስትሄዱ የምታዩቸው አስደናቂ ነገሮች ነው። ከዛ ውጪ ደግሞ የአዞ ገበያ ሄዳችሁ እነዚህን አዞዎች ማየት ትችላላችሁ። በተለይ ልጆቻችሁን ቤተሰቦቻችሁን ይዛችሁ የምትሄዱ ካላችሁ የማይረሳን ጊዜ የምታሳልፉበት ነው። ይሄ አዞ ገበያ የተለያዩ ትልልቅ አዞዎች እንደዚህ ተኝተው ፀሐይ እየሞቁ ጥርሳቸውን ስቴኪኒ በወፎች ሲያስበሉ ማየት ትችላላችሁ። እሱን ከጨረሳችሁ በኋላ ደግሞ ተነስታችሁ ወደ ተራራማዋ ወደ ዶርዜ በመሄድ አስደናቂ ድምፀ ስርቅርቅ የሆኑት በዜማ በፍቅር የማይረሳን ጊዜ እንድታሳልፉ የሚያደርጓችሁ ዶርዜ መንደር ገብታችሁ ከአርባ ምንጭ አንፎርገተብል የሆነ በጣም እንግዳ ተቀባይ በጣም ሆስፒታላይዝድ የሆነ ህዝብ ነው። ሄዳችሁ አሪፍ ጊዜ አሳልፋችሁ መምጣት ትችላላችሁ። ከጭፈራው፣ ከዳንሱ፣ ከካምፋየሩ፣ ከዶርዜ መንደር ገብታችሁ የማይረሳን ጊዜ አሳልፋችሁ እንደምትመጡ ባለሙሉ ተስፋ ነን። ሌላው ብዙዎች የማያውቁት ብዙዎች የማይገምቱት በጣም እንግዳ ተቀባይ የዋህ ደግ የሆነ በዛው ልክ ደግሞ የሚገርም ተፈጥሮ ያለበት የሚገርም ባህል የምታገኙበትን አንድ ቦታ ለጠቆማችሁ በአምስተኝነት የምጠቆማችሁ ወደ ጉራጌ ነው። ወደ ጉራጌ ከሄዳችሁ የሚገርም ተፈጥሮ ከሚገርም ማህበረሰብ ጋር ይገጥማችኋል። ተሸከመኝ ተይከንረዳ መጀመሪያ ለጊዜ መዳሰዳ ነው ጌታ ሽኩር ደግሞ ይና ወደፊቷ አሳሰር እነት አሳሰር እነት ነች። አሜን። በመጨረሻም አንድ ቲፕ አለኝ። ከመጣችሁ እንድትሄዱ ሁሉም ሰው ሊያዩ ይገባል ብዬ የማስበው እነዚህን ሁለት ከተሞች በተጨማሪነት ኦፍ ኮርስ አድቫይዝ አደርጋችኋለሁ። ሁሉንም ሂዷቸው፣ አምስቱን ያልኳችሁ እነዚህን ግን እንደ ግዴታ አድርጋችሁ ሂዱና ልታያቸው የሚገቡ ቦታዎች ናቸው። ድሬ ዳዋና ሀረር ነው። መድኃኒት ይሆናችኋል ለጭንቀት ለሀሳብ ከነበራችሁበት ህይወት ካላችሁበት ህይወት ራሳችሁን የምታናግሩበት በጣም በብዙ የምትደሰቱበት ሰውን የምትጎበኙበት ሰው አይታችሁ የምትረኩበት የምትዝናኑበት ሀገር ነች ድሬዳዋ። ፍጹም በፍቅር የሚታወቁ ጭንቀት የማይወዱ ሰላማዊ ህዝቦች ናቸው የድሬዳዋ ህዝቦች። ምግብ ጠዋት ላይ ፉላችሁን በልታችሁ ከሰዓት እንደዚሁ ምሽት ላይ የስትሬት ፉዳችሁን በልታችሁ ጁስ ጠጥታችሁ እጅግ የሚገርም ጊዜ የምታሳልፉበት እንደሚሆን ተስፋ እናደርጋለን። ይህም ቦታ አዘ ሪኮሜንዴሽን ብቻ ሳይሆን እንደ ሜዲካል ሪኮሜንዴሽንም ጭምር ነው የምንነግራችሁ። ድሬዳዋን ሀረርን ማየት የግድ አለባችሁ ብለን እናስባለን።
ለዚያም ብለን ሀረርንና ድሬዳዋን ጨምረናል። ከዚራ ወርዳችሁ ድሬ ከከዚራ እያላችሁ ዘፍናችሁ ታሪክን አስታውሳችሁ የኢትዮጵያ ጀርባ አጥንት ከሆነው ከጅቡቲ መስመር ተያይዞ ከባቡሩ ጋር ተያይዞ የተመሰረተችዋን ድሬዳዋ በኢትዮጵያዊነታቸው የማይደራደሩትን እነዚህን ፍቅር የሆኑ ማህበረሰቦች ጎብኝታችሁ ከዚያም ወደ ሀረር ወጥታችሁ ሀረር ላይ ያለንን ታሪክ አይታችሁ ይሄ የሀረር ቤት ነው፣ ጋለሪ አይደለም። ቤታቸው ጋለሪ የሚመስለው የሀረሪዎች ጋር ሄዳችሁ እዛ ይሄን የመሰለ አብሽ ትበላላችሁ። በጣም ምስራቅ ላይ ሀረር፣ ድሬዳዋ እጅግ በጣም ከምታስቡት በላይ በፍቅር የሚያስተናግዱ ፍቅር የሆኑ ማህበረሰቦች ናቸው። በስድስተኝነት እንደ ግዴታ እንድትሄዱ መረጥንላችሁ። መልካም አዲስ ዓመት ይሁንላችሁ። ፍቅር ሰላም ለሀገራችን ይሁን። በያላችሁ በሰላማችሁ ይብዛ። ሰብስክራይብ ማድረጋችሁ እንዳይረሳ። ድንቅነሽ አፍሪካ ሰያ ኢትዮጵያ መቻችሁ